በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም 6ኛው ሳምንት ገብርኄር ተብሎ ተሰይሟልና ስለምን ገብርኄር ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ ለ8ቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት ስያሜ ሰጥታ በዛ ስያሜ ውስጥ ደግሞ እኛን ታስተምርበታለች ማለት ነው። የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን ታስተምረናለች። ሁለተኛውን ሳምንት ቅድስት ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ መሆኑንና ስለ ሰንበታት ቅድስና ታስተምረናለች። ሶስተኛውን የአብይ ጾም ሳምንት ምኩራብ ብላ ሰይማ ጌታችን በአይሁድ ምኩራቦች እየገባ ማስተማሩን ቤተ መቅደሱንም ማስከበሩን ታስተምረናለች። አራተኛውን የአብይ ጾም ሳምንት ደግሞ መጻጉዕ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመታት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረውን ሰው እንዳዳነው እንደፈወሰው በአጠቃላይ ሕሙማንን እንዳዳናቸው እንደፈወሳቸው ታስተምረናለች ማለት ነው። በአምስተኛው የአብይ ጾም ሳምንት ደግሞ ደብረ ዘይት ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ቁጭ ብሎ ሳለ ደቀ መዛሙርቱ ደርሱ ቀርበው የዓለም ፍጻሜ መቼ እንደሆነና የዳግም ምጽአት ምልክቶች ምን እንደሆኑ ጠይቀውት እርሱም ደግሞ ስለ ዓለም ፍጻሜና ስለ ዳግም ምጽአት ምልክቶች በደንብ በስፋት አስተምሯቸዋልና ያንን በአብይ ጾም 5ኛው ሳምንት ላይ ቅድስት ቤተክርስቲያናችን ታስተምረናለች ማለት ነው። በዛሬው ትምህርታችን ላይ ደግሞ 6ኛው የአብይ ጾም ሳምንት ገብርኄር ተብሎ በሊቁ በቅዱስ ያሬድ አማካኝነት ተሰይሟል ማለት ነው። ስለምን ገብርኄር ተብሎ ተሰየመ፣ በዚህ ሳምንትስ ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠር አድርገን እንመለከታለን ማለት ነው። እንግዲህ 6ኛው የአብይ ጾም ሳምንት ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ በጎ አገልጋይ ማለት ነው። ገብረ ሐካይ ማለት ደግሞ ክፉ አገልጋይ ማለት ነው። ስለዚህ በዚህ በአብይ ጾም 6ኛው ሳምንት ላይ ቤተክርስቲያናችን የምታስተምረን ስለ በጎ አገልጋይ ወይም ስለ ታማኝ አገልጋይና ስለ ክፉ አገልጋይ ይሆናል ማለት ነው። በጎ አገልጋይ ስንሆን ወይም ታማኝ አገልጋይ ስንሆን ስለምናገኘው ዋጋ፣ ክፉ አገልጋይ ወይም ደግሞ ገብረ ሐካይ ስንሆን ደግሞ ስለሚደርስብን ቅጣት ቅድስት ቤተክርስቲያናችን በዚህ ሳምንት ታስተምረናለች ማለት ነው። እንግዲህ ይህንን ገብርኄር የሚለውን ስያሜ የምናገኘው በዕለቱ በሥርዓተ ቅዳሴ ላይ ከሚነበበው የወንጌል ክፍል ነው። ቅድስት ቤተክርስቲያናችን በዚህ በአብይ ጾም 6ኛው ሳምንት ላይ መነሻ አድርጋ የምታስተምረው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ያለውን ነው። ታዲያ እኛ ወደ ትምህርታችን ከመግባታችን አስቀድመው ይህንን የመጽሐፍ ቅዱስ ክፍል አንብበን እንጀምራለን ማለት ነው። ሁላችሁም ልብ ብላችሁ ይህንን የመጽሐፍ ቅዱስ ክፍል አድምጡ። ማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ እስከ 18 ያለውን ስንመለከት እንዲህ ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት ለአንዱ 2 ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላ 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና
ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተህ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተህ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁም፣ ሄጄም መክሊትን በምድር ቀበርኩት፣ እነሆም መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አድራ ልትሰጠው በተገባህ ነበረ። እኔም መጥቼ ያለኝን ከነትርፉ እወስድ ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ቅድስት ቤተ ክርስቲያናችን ስለ ታማኝ አገልጋይና ስለ ክፉ አገልጋይ በምታስተምርበት በዚህ በ6ኛው ሳምንት ላይ ይህንን የመጽሐፍ ቅዱስ ክፍል መነሻ አድርጋ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ ይህ ነውና፣ ይህ ደግሞ ብዙ ጉዳዮችን በውስጡ ይዟል። ምን ጉዳዮችን ይዟል ስንል በምሳሌያዊው ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 ለሌላኛው ደግሞ 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ታዲያ ይህ የመጽሐፍ ቅዱስ ቃል መጀመሪያው ላይ ሲጀምር ምን ይላል? ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ይላል። እንዲሁ ይሆናልና ሲል ይህ ምሳሌያዊ አነጋገር በዚያ ዘመን የተፈጸመ ወይም ደግሞ በዚያ ዘመን ብቻ ተፈጽሞ የሚያበቃ አለመሆኑን፣ ለዘመናት የሚሆን የሚከናወን መሆኑን ሲገልጥልን፣ ዛሬም በዘመናችን ወደፊትም እንደሚከናወን ሲገልጥልን የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ እንዲሁ ይሆናልና ብሎ ይጀምራል ማለት ነው። ታዲያ ያ ባለመክሊት ነግደው ያተርፉበት ዘንድ እንደያቅማቸው መክሊትን ሰጣቸው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህ ምክንያት ምን አደረገ ስንል አገልጋዮቹን ጠርቶ ገንዘቡን ባደራ ተቀብለው እንዲያተርፉበት አዘዛቸው። ሲያዛቸው ታዲያ ዝም ብሎ ገንዘቡን አላባከነም ስንል ትርፍ ስለፈለገ ብቻ ዝም ብሎ 2 ተከፋፍሎ 4 አድርጋችሁ አንጡ አላለም። ያደረገው ምንድነው ስንል ከእርሱ ጋር በነበራቸው ቀረቤታ አገልጋዮቹ ምን አይነት ኃላፊነት መሸከም እንደሚችሉ ወይም ደግሞ አቅማቸው እስከምን ድረስ እንደሆነ ያውቅ ስለነበረ እንደያቅማቸው አከፋፈላቸው። ለአንዱ 5 ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ 1 ሰጠ። አድሎ የለውም። ይህ አቅሙን ስለሚያውቅ ነው። 2 ማትረፍ ለሚችለው ሰው 5 ቢሰጠው ከአቅሙ በላይ ነውና ሊያስጨንቀውም አልፈለገም። እርሱም ለማትረፍ ቢወጣ ቢወርድ ስለማይሳካለት ከአቅሙ በላይ ስለማያሸክማቸው እንደያቅማቸው 5 ማትረፍ ለሚችለው 5 ሰጠው፣ 2 ማትረፍ ለሚችለው 2 ሰጠው፣ 1 ማትረፍ ለሚችለው ደግሞ 1 ሰጠው ማለት ነው። ልብ በሉ ወገኖቼ። ታዲያ ከብዙ ጊዜ በኋላ የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ ያ የነበረ ሌላ 5 መክሊት፣ እንዲሁም ደግሞ 2 መክሊት ተቀብሎ የነበረ ሌላ 2 መክሊት አትርፎ ጌታቸው ፊት ሲቆሙ እርሱም ታዲያ ደስ ብሎት ታማኝ በመሆናቸው ተደስቶ ወደ ደስታው አስገብቷቸዋል ማለት ነው። ታማኝ የሆኑትን ገብርኄር የሆኑትን ታማኝ አገልጋይ፣ በጎ አገልጋይ የሆኑትን ማለት ነው። በተቃራኒው ደግሞ ያ አንድ ሰው 1 መክሊት የተሰጠው ሰው ተቀብሎ ያንን መክሊት ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ፣ ከዚህም አልፎ ደግሞ ምን ያደረክባት ተብሎ ሲጠየቅ የአመፅ ንግግር እንደተናገረ
በሱ ፊት ቆሞ የአመፅ ንግግርን ሲናገር ጌታው ያን ክፉ አገልጋይ እንዲቀጣው አድርጎታል ማለት ነው። መቅጣት ፍላጎቱ ባይሆን እንኳን እንዲቀጣው አድርጎታል። መክሊቱን ቆፍሮ መቅበሩ ብቻ ሳይሆን የተናገረው የአመፅ ንግግር እንዲቀጣው አድርጎታል ማለት ነው። ወገኖቼ ይህንን የመጽሐፍ ቅዱስ ክፍል ስናነብ ምን እናገኛለን ካልን 3 ነገሮችን እናገኛለን። ምን ካልን ይህንን መክሊት ሰጪ አለ፣ መክሊት ተቀባዮቹ አሉ፣ እንዲሁም ደግሞ መክሊቶቹ አሉ። እነዚህን 3 ነገሮች በደንብ ዝርዝር አድርገን እንመለከታለን። የመጀመሪያው መክሊቶቹ ናቸው። መክሊቶቹ ምንድናቸው? ምንን ይወክላሉ ስንል መክሊቶቹ ስጦታዎችን ይወክላሉ። ለምሳሌ ገንዘብ ስጦታ ነው ለሰው ልጅ። ገንዘብ መነገጃ ማትረፊያ ነው። አላቂ ነገር ነው፣ ቋሚ ነገር አይደለም። እንደዚሁም ደግሞ መክሊቶቹ ምንን ይወክላሉ ስንል የራሳችን አይደሉም። ሰጪው የሚሰጠን ነው። ከሰጠን በኋላ ደግሞ ካላተረፍንበት ወይም ደግሞ የሚጠቅም ነገር ካልሰራንበት መልሶ የሚቀበልን ነገር ነው። ስለዚህ መክሊቶቹ የኛ አይደሉም። ሌላው ደግሞ መክሊቶቹ አቅምን ያገናዘቡ ናቸው። ሰጪው ሁሉንም በቁጥር ያውቃቸዋል። ቁጥር ያላቸው፣ ቁጥጥር ያለባቸው ናቸው መክሊቶቹ። አቅምን ያገናዘቡ። ለምሳሌ 5 ማትረፍ የሚችለውን 5 ይሰጠዋል። 2 ማትረፍ የሚችለው 2 ይሰጠዋል። ከአቅም በላይ ጌታችን አይሰጥም። ለዚህ ነው በዚህ በሉቃስ ወንጌል ምዕራፍ 12 ቁጥር 48 ላይ እንዲህ ይላል፣ ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈልግበታል፣ ብዙ አድራም ከተሰጠው ከእርሱ አብዝተው ይሹበታል ይላል። ይህ መጽሐፍ ቅዱስ ክፍል የሚያስረዳን እንደየአቅማችን ስጦታ ተሰጥቶናል፣ ይሰጠናል። እንደየአቅማችን የተሰጠን ብዙ ከሆነ ብዙ ከኛ ይጠበቃል፣ ጥቂት ከሆነ ደግሞ ጥቂት ከኛ ይጠበቃል ማለት ነው። በጥቂቱ ስንታመን ደግሞ በብዙ እንሾማለን ማለት ነው። ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል ይላል። ስለዚህ 5 መክሊት የተሰጠው ሰው 5 እንዲያተርፍ ከእርሱ ይጠበቃል። 1 መክሊት የተሰጠውም ደግሞ ትንሽ ናት ብሎ እንዲተዋት ሳይሆን ሌላ 1 ከእርሱ ይጠበቃል ማለት ነው። ስለዚህ መክሊቶቹ ምንድናቸው? ስጦታዎችን ይወክላሉ። እነዚህን መክሊቶች ሰጪ ማን ነው ስንል እግዚአብሔር አምላካችን ነው። መክሊቶቹን ተቀባዮች ውስጥ ደግሞ ማንን ይወክላሉ ስንል ምእመናንን ይወክላሉ። ምእመናንን ስንል ከልጅ እስከ አዋቂ ድረስ ሁሉንም ምእመናን፣ ሁሉንም ትንሹንም ትልቁንም ሳይል ሁሉንም የሰው ልጅ ሁሉ ይወክላል ማለት ነው። መክሊቶቹን ተቀባዮቹ ማለት ነው። ምክንያቱም ለትንሹም እንዳቅሙ መክሊት አለው፣ ለትልቁም እንዳቅሙ መክሊት አለው፣ ለአዛውንቱም እንዳቅሙ መክሊት አለው፣ ዕውቀት ላለውም ዕውቀት ለሌለውም፣ ለምሁሩም ላልተማረውም ለተማረውም፣ ለሁሉም ስልጣን ላለው ለሌለውም እንደያቅሙ መክሊት አለው፣ ስጦታ አለው የተሰጠው ማለት ነው። ያንን ደግሞ በአግባቡ ተጠቅሟል ወይስ አልተጠቀመም የሚለውን ግድ ማወቅ ይኖርብናል። ለምሳሌ በመንፈሳዊና በዓለማዊ ለይተን እንመልከት። ለምሳሌ በመንፈሳዊ ዓለም ስንመጣ 5 መክሊት የተሰጣቸው ሊቃነ ጳጳሳት ናቸው። 2 መክሊት የተሰጣቸው በቅስናው ማዕረግ ያሉ አባቶቻችን ናቸው። 1 መክሊት ያለው ደግሞ ዲያቆናት ናቸው። ልብ በሉ። ይህ ደግሞ እንደምንድነው ስንል ለምሳሌ ስንመለከት የሊቃነ ጳጳሳትን ስናነሳ 3ቱ ስጦታዎቻቸው ወይም ደግሞ መክሊቶቻቸው ከሥልጣነ ክህነት ጋር የሚያዙ ናቸው። ይህ ማለት ዲቁና ይሾማሉ፣ ቅስና ይሾማሉ፣ ቁምስና ይሾማሉ። እነዚህ 3ቱ ከሥልጣነ ክህነት ጋር የተያዙ ናቸው። 2ቱ ደግሞ ማጥመቅና ማቁረብ ስልጣን አላቸው። በአንድነት 5 መክሊት አላቸው ሊቃነ ጳጳሳት ማለት ነው። በእነዚህ ባላቸው በ5ቱ መክሊቶቻቸው 5 እንዲያተርፉ ተጨማሪ እንዲያተርፉ ከነርሱ ይጠበቃል። ብዙ ከተሰጠው ብዙ ይጠበቃል እንዳለ ሉቃስ ወንጌል ብዙ ከነርሱ ይጠበቃል። ስለዚህ ሊቃነ ጳጳሳት ብዙ አትርፈውበታል። ብዙዎችን ካለማመን ወደ ማመን አምጥተው አጥምቀዋል። ቅዱስ ቁርባንን አቁርበዋል። አገልግሎት እንዲስፋፋ ብዙዎችን አስተምረው ሥልጣነ ክህነት ሰጥተዋል። ይህንን ይጠየቃሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ መክሊቶችን ከሰጠ በኋላ ሰጥቶ ዝም የሚል አይደለም፣ ሊቆጣጠር ይመጣል። ቁጥጥር አለባቸው። እነዚህ መክሊቶች መጥቶ የሰጠውን መክሊት ከምን አደረስከው ይልሃል። ያን ጊዜ ከምን እንዳደረስክ መናገር መቻል አለብህ። 5 ከተሰጠ 5 ማትረፍ መቻል አለብህ። አለበለዚያ ቆፍረ ቀብረ ከሆነ ይህ መክሊት ወቀሳ ይኖረዋል። ወቀሳም ብቻ ሳይሆን ደግሞ እጅግ አሰቃቂ የሆነ ፍርድ ይኖረዋል። ይህንን ሐኬተኛ ባሪያ ከዚህ አውጡት፣ ለቅሶና ጥርስ ማፋጨት ወዳለበት ወደ ጨለማው ጣሉት እንዳለ ወደዚያ የምትጣልበት ውሳኔ ይወሰንብሃል ማለት ነው። ፍርድ አለው። መክሊቶቹ ተሰጠው ብቻ ዝም የሚባሉ ሳይሆን
በጎ ካደረግን በተሰጠን መክሊት ካተረፍን ሽልማት አለው። በጥቂቱ የታመንክ በብዙ ትሾማለህ ብሎ ሙገሳና ምስጋና አለው፣ ሽልማት አለው፣ ከፍ ትልበታለህ። 2 መክሊት ያላቸው ደግሞ በቅስናው ማድረግ ያሉ አባቶቻችን ናቸው። እነርሱስ መክሊታቸው ወይም ስጦታቸው ምንድነው ስንል ማጥመቅና ማቅረብ ነው። ስንቶቹን መክረው ገጽሰው አስተምረው ካለማመን ወደ ማመን አምጥተዋል። የካዱትን ስንቱን መልሰው አስጠምቀዋል። ተጠምቀው ደግሞ እንዲቆርቡ ስንቱን አስተምረው ቅዱስ ሥጋውን ክቡር ደሙን አቀብለዋቸዋል፣ አቁርቧቸዋል። ይህንን ይጠየቃሉ። 2 መክሊት ያለው ሌላ 2 እንዲያተርፍ ከእርሱ ይጠበቃል። ስለዚህ በተሰጠን መክሊት ስንቶቻችን አትረፈንበታል? ስንቶቻችን ታማኝ አገልጋይ ሆነናል? ታማኝ አገልጋይ ስንሆን በተሰጠን መክሊት እናተርፋለን። አስተውሉ። 1 መክሊት ያለው ደግሞ ዲያቆን ነው ብለናል። እርሱም ደግሞ ለተልእኮ መፋጠን ነው። የዲያቆን መክሊቱ ለተልእኮ ተፋጥኗል ወይ? ብዙዎችን አስተምሯል ወይ? ካለማመን ወደ ማመን አምጥቷል ወይ? ወደ ቅድስት ቤተ ክርስቲያን ብዙዎች እንዲመጡ አስተምሯል፣ መክሯል፣ ገስጿል ወይ? ይህም የዲያቆን መክሊት ነው። በዚህ መክሊት ታማኝ አገልጋይ ሆኗል ወይስ ደግሞ ክፉ አገልጋይ ወይም ደግሞ ግብረ ሐካይ ሆኗል? 1 መክሊት ያለውም ሌላ 1 እንዲያተርፍ ይጠበቃል ማለት ነው። ይህ በመንፈሳዊ የተመለከት ነው። በዓለማዊ ስንመለከት ወይም ደግሞ በምዕመናን ዘንድም ስንመለከት እያንዳንዱ ምዕመን ከልጅ ጀምሮ እስከ ትልቁ እስከ አዛውንቱ ድረስ የየራሱ የሆነ መክሊት አለው፣ የተሰጠው ከጌታችን የተሰጠው። ስለ መክሊቶች ስናነሳ ጌታችን ይሰጠናል ብለናል። ኋላም ደግሞ ሊነጥቀንም ይችላል ብለናል። ሰጪው እግዚአብሔር ነው ብለናል። ስለዚህ ለእያንዳንዳችን መክሊት አለን። መክሊቶቹ ስጦታዎች ነው ብለናል። ስጦታዎች ናቸው ብለናል። መክሊት እንዳለን በምን አወክ? ማስረጃው ምንድነው ብላችሁ ደግሞ የምትጠይቁ ሰዎች ልትኖሩ ትችላላችሁ። ይህም ደግሞ በመጽሐፍ ቅዱስ ላይ እየተመዘገበልን ነው። 1ኛ ቆሮንቶስ ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ለእያንዳንዳችን ጸጋ ተሰጠን ካለ በኋላ ደግሞ ሮሜ ላይ ደግሞ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። ይህ ማለት እያንዳንዳችን እንደተሰጠን ጸጋ መጠን ልዩ ልዩ የሆነ ስጦታዎች አሉን፣ መክሊቶች አሉን። ለምሳሌ ዕውቀት ስጦታ ነው፣ መክሊት ነው። ሀብት ስጦታ ነው፣ መክሊት ነው። ትዳር ስጦታ ነው፣ መክሊት ነው። ስልጣን ስጦታ ነው፣ መክሊት ነው። በእነዚህ በተሰጡን ስጦታዎች መክሊቶች እኛ ምንድነው እያደረግን ያለነው ነው? አትርፈንበታል ወይ ነው? ለምሳሌ እናንሳ። የገንዘብ ስጦታ የተሰጠን ወይም ደግሞ መክሊት የተሰጠን ሰዎች በዚህ ገንዘባችን ታማኝ አገልጋይ ሆነን የተራበ እያበላን የተጠማ እያጠጣን መልካም ሥራዎችን እየሠራንበትን ያለነው ወይንስ ደግሞ ክፉ አገልጋይ ሐኬተኛ ባሪያ ሆነን መክሊታችንን ቀብረን ሰውና ሰውን ለማባላት ሰውና ሰውን ለማገዳደል የሆነ ይህንን ገንዘብ እያወጣን ያለነው? ቁጥጥር አለው የተሰጠን መክሊት። ጌታችን ሊቆጣጠረን ሲመጣ መልስ እንዳናጣ፣ መልስ ካጣን ደግሞ አንተ ሐኬተኛ ባሪያ ብሎ ጌታችን ያንን መክሊታችንን ከኛ ተቀብሎ ለሚያተርፍ ሰው ይሰጠዋል። ለሚያተርፍ ሰው ሲሰጥ ደግሞ እኛ እንወድቃለን፣ ፍርድም አለው። ስለዚህ ዛሬ በተሰጠን መክሊት ለምሳሌ የሀብት የገንዘብ መክሊት የተሰጠን ሰዎች በአግባቡ ልትጠቀሙበት ያስፈልጋል። የስልጣን መክሊት የተሰጠን ሰዎች ስልጣናችንን በአግባቡ እየተጠቀምን ነው ወይ? ታማኝ አገልጋይ ሆነን ያለነው ወይስ ገብረ ሐካይ ክፉ አገልጋይ ሆነንበትን ያለነው? ስልጣናችንን በአግባቡ ተጠቅመን ሕዝብ እያገለገልን ነው? ሕዝብ እያስደስትን ነው? በስርዓቱ እየሰራን ሰዓታችንን አክብረን እየገባን ታማኝ አገልጋይ ሆነንበትን ያለነው? ወይንስ ደግሞ ድሃ እየበደልን እያስለቀስን ሕዝብ እያጉላላን ጉቦ እየተቀበልን መክሊታችንን ቀብረ ነው ይሆን ያለነው? በተሰማራንበት ሥራ መስክ ሁሉ ታማኝ አገልጋይ ሆነን ከሰራን ከሰው አይደለም ወገኖች፣ ከሰው ምንም እንዳትጠብቁ። ታማኝ አገልጋይ ሆነን ከሰራን ከላይ ሆኖ ታማኝነታችንን ገብረኄርነታችንን የሚመለከተው አምላክ በብዙ ይሾመናል፣ ከፍ ያደርገናል፣ ወደ ሌላው ማዕረግ፣ ወደ ሌላው ስልጣን፣ ወደ ሌላው ከፍታ ማለት ነው። ነገር ግን ለምሳሌ አንድ የጽዳት ሥራ የምትሰራ እህት በጽዳት ሥራዋ ላይ ታማኝ ሆና እየሰራች ከሆነ እግዚአብሔር አምላክ ያንን ታማኝነቷን አይቶ በጥቂቱ ታምናለችና በብዙ ይሾማታል፣ ከፍ ያደርጋታል። አለበለዚያ ግን የጽዳት ሥራ እየሰራች የምትሸጥ የምትለውጥ የምትነግድ
ኃጢአትን የምትሰራ የምትሰርቅ ከሆነ ያንንም የሰጣትን መክሊት ያንንም የሰጣትን ስጦታ ደግሞ መልሶ ሊነሳት ይችላል እግዚአብሔር አምላካችን። መንሳትን ብቻ ሳይሆን ፍርድም ሊኖር ይችላል። ወገኖቼ ቆም ብላችሁ ልታስተውሉ ያስፈልጋል። ለምሳሌ አንድ የድምፅ መክሊት ያለው ሰው ያ የድምፅ መክሊት ሰጠው እግዚአብሔር አምላክን እያመሰገነ ዕድሜ ዘመኑን ሙሉ እግዚአብሔር አምላክን እያመሰገነ በዛ ዝማሬ ደግሞ ምዕመናንን እያስተማረበት እንዲኖር ይሆናል። ነገር ግን ያንን ድምፁን የተሰጠውን የድምፅ መክሊት ባለአግባብ ከተጠቀመ ገብረ ሐካይ ከሆነበት ሰዎችን ለማወደስ ስለ ሰዎች ለመስፈን ከተጠቀመው ትላንትና ብዙ ሰዎች ድምፃቸው ጉድ ያስባለ ዛሬ ግን ድምፃቸው ምንም ለጆሮ የሚቆረቆር የሆኑ ብዙ ሰዎች አሉ። ለምን ካልን መክሊታቸውን በአግባቡ ስላልተጠቀሙ፣ በጥቂቱ ስላልታመኑ። ትላንት ደግሞ የከላይ ድምፅ አይሆንም የተባለ ዛሬ ደግሞ እንደዚህ ድምፁ ያምራል እንዴ የተባለላቸው ብዙ ሰዎች አሉ። ምክንያቱም በጥቂቱ ታምነዋል። ድምፅ ሳይኖራቸው በጥቂቱ ታምነው እግዚአብሔር አምላክ በብዙ ሾማቸው ብዙዎች አሉ። ዛሬ በዘመናችን የምናየው የምናስተውለው ማለት ነው። ስለዚህ ወገኖቼ በተሰማራንበት መስክ ሙሉ የተሰጠንን ነገር አክብረን ታማኝ አገልጋይ ሆነን ልንሰራ ያስፈልጋል። ታማኝ አገልጋይ ሆነን ስንጓዝ ደግሞ እግዚአብሔር አምላካችን በብዙ ይሾመናል ማለት ነው። ዛሬ እኮ ታማኝነት ጠፍቷል ወገኖቼ። ገንዘብ የነገሰበት፣ አዎ ጉቦ የነገሰበት፣ ኃጢአት የነገሰበት ዓለም ላይ ያለ ነው። በቀጥተኛ መንገድ የትኛውንም ጉዳይ ማስፈጸም ያልተቻለበት ዘመን ላይ ያለ ነው። ጉቦ ካልተሰጠ፣ እጅ መንሻ ካልተቀረበ በስተቀር ማንም እንጀራዬ ነው ብሎ የማይሰራበት፣ የሆነ ነገር ሰው ካልሰጠው በስተቀር እንጀራዬ ነው ብሎ የማይሰራበት ዘመን ላይ ያለ ነው። እንዲህ አይነት ክፉ ዘመን ላይ ያለ ነው። ስለዚህ ቤተ ክርስቲያናችን በአብይ ጾም 6ኛው ሳምንት ላይ ስለ ገብረ ኄርና ስለ ገብረ ሐካይ በደንብ ታስተምረናለች። በሊቁ በቅዱስ ያሬድ አማካኝነት ይህንን ስያሜ ሰጥታ ማለት ነው። የዚህ የመጽሐፍ ቅዱስ ክፍል ላይ ሰጪ ያለ፣ ተቀባይ ያለ፣ መክሊቶቹ አሉ። መክሊቶቹ ለሁላችንም ተሰጠዋል። ስጦታዎች ናቸው፣ ስጦታዎችን ይወክላሉ ብለናል። ተቀባዮቹ ደግሞ ሁላችንም ምእመናን ነን ብለናል። ሰጪው ደግሞ እግዚአብሔር አምላክ ነው ብለናል። እግዚአብሔር አምላካችን ሰጥቶን ብቻ ዝም አይለንም፣ ሊቆጣጠረን ይመጣልና ሊቆጣጠረን ሲመጣ ደግሞ የምንይዘው ነገር እንዳናጣ ሁላችንም ቆም ብለን ልናስብ ያስፈልጋል ማለት ነው። እዚህ ጋር ማስተዋል የሚገባን ነገር ሁለቱ አገልጋዮች በጎ አገልጋዮች የተባሉት በጎ አገልጋይ ለመባል የበቁት አስቀድመው ብዙ ወይም ደግሞ የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ወጥተው ወርደው ማትረፍ መቻላቸው ነው። ስለዚህ በተሰጠን መክሊት ማትረፍ ይኖርብናል እንጂ ብዙ ስለተሰጠን ወይም ጥቂት ስለተሰጠን አይደለም። የቁጥሩ ሁኔታ አይደለም። ለምሳሌ አንድ ሰው ጥቂት ገንዘብ ካለው ሌላው ጓደኛው ደግሞ እጅግ ብዙ ገንዘብ ካለው እንዴት እኔ ብዙ ገንዘብ ሳይኖረኝ ይህ መክሊት ለእኔ ይገባ ነበር ማለት አይኖርበትም። ምክንያቱም ያ ገንዘብ ለእርሱ ቢደረግለት ቢሰጠው ኖሮ መጥፊያው ሊሆን ይችል ይሆናል። ከአቅሙ በላይ ጌታችን ስለማይሰጥ ማለት ነው። እንደየአቅማችን ሊሰጠን ስለሚገባ እግዚአብሔር አምላካችን እንደየአቅማችን ነው የሚሰጠን። ስለዚህ የቁጥሩ ጉዳይ ሳይሆን ደክመው ወጥተው ወርደው በአቅማቸው ልክ ማትረፍ መቻላቸው ነው በጎ አገልጋይ ያሰኛቸው፣ ታማኝ አገልጋይ ያሰኛቸው። ያ ባለ አንድ መክሊት ግን ከሁለቱ ያሳነሰው ነገር ምንድን ነው ስንል ከአንድ በላይ መክሊት መቀበል የማይችል መሆኑ ሳይሆን በዚያች በተሰጠችው በአንዷ መክሊት እንኳን መስራት አለመቻሉ ክፉና ሐኬተኛ ባሪያ አሰኝቶታል። መስራት አለመቻሉ፣ ማትረፍ አለመቻሉ ነው። ያ ክፉና ሰነፍ አገልጋይ 3 መሰረታዊ ችግሮች አሉበት። ምንድነው ስንል የመጀመሪያው የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት ላይ አገልጋዮቹን ጠርቶ ለእያንዳንዱ እንደ ችሎታቸው ገንዘብ ሲሰጣቸው አትርፈው እንዲቆዩበት ነው። እንደ አቅማቸው መስጠቱ አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነው። ይህ ሰነፍ አገልጋይ ግን ያደረገው ነገር ምንድነው ስንል ከታዘዘበት ዓላማ በተቃራኒ መልኩ ነው የቆመው። ሊሰራበት የሚገባውን መክሊት እርሱ ቀበረው። ይህም ደግሞ ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ትልቁ ችግሩ ቸልተኝነቱ ነው። ዛሬም በተሰጠን መክሊት ትክክለኛ ሥራ የማንሰራ ቸልተኛ የሆነን ብዙ ሰዎች አለን። ስለዚህ ይህ ትልቁ ችግራችን ቸልተኝነታችን ዋጋ ሳያስከፍለን ቆም ብለን ወደ ትክክለኛው መንገድ ልንገባ ያስፈልጋል። ሌላ የዚህ ሰው ችግር ምንድነው ስንል ጌታው በመጣ ጊዜ አመፅ የተመላበት የሐሰት ንግግርን የተናገረው።
አይ ካለማወቅ የተነሳ ነው፣ ይቅርታ አድርግልኝ፣ ማረኝ፣ በድያለሁ ብሎ ይቅርታ ከመጠየቅ ፈንታ እርሱ ግን የተናገረው ምንድነው? አመጽ የተሞላበት የሐሰት ንግግርን የተናገረው። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ፣ ስለፈራሁም ሄድኩና መክሊትን በምድር ውስጥ ቀበርኩት ሲል ነው የመለሰው። ይህ ንግግር ከአመጽ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምን ነበረ? ምንም አይነት መክሊት ሳይሰጠው ከነትርፉ 2 መክሊት አምጣ ብሎ የጠየቀው ነበር። ነገር ግን እርሱ ተጽፎ እንደምናነበው ትርፉን ከመጠየቁ አስቀድሞ 1 መክሊት ሰጥቶት ያንን መክሊት አትርፈሃል ወይ ብሎ ነው የጠየቀው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበረ። ስለዚህ የዘራውን ማጨድ ይገባዋል፣ በትኗልና የበተነውን መሰብሰብ መብቶ ነው ማለት ነው። ምንም አይነት አድሎ የለውም። ስለዚህ የዚህ ሰው ችግሩ ሐሰት የተሞላበት አመጽ የተሞላበት ንግግር መናገሩ ነው። ዛሬም እኛ ስንጠየቅ አጥፍተን በድለን ለምን እንዲያደረግክ ስንባል ሐሰት የተሞላበት ንግግር ምንናገር ውሸት ምንደረድር ብዙ ሰዎች አለ። ጥፋት አጥፍተን ለምን አጠፋ ስንባል ማለት ነው። ስለዚህ ከእንዲህ አይነት ተግባር ልንቆጣ ያስፈልጋል። ታማኝ አገልጋይ ሆነን ያላደረግነውን አላደረግንም፣ ያደረግነውን አድርገናል። ትክክለኛውን ነገር ልንናገር ያስፈልጋል። ሌላው የዚህ ሰው ችግሩ ምን ነበረ? እርሱ መስራት ሲሳነው እንኳን እድሉን ለሌሎች አልሰጠም። እርሱ ወጥቶ ወርዶ ያንን ነገር ማትረፍ ባለመቻሉ ሌሎች እንዲያተርፉበት መስጠት ይችል ነበር፣ ያንን መክሊት ማለት ነው። ይህ ሰው የተሰጠው መክሊት በትርፍ ሊመለስ እንደሚገባ ጠንቅቆ ያውቃል። ምክንያቱም ገና ሲቀበል ከጌታው የተቀበለው ትእዛዝ ነውና ማለት ነው። ስለዚህ ምንም እንኳን መውጣት መውረዱ ቢከብደውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋት ሆኗል ማለት ነው። ይህን እንዲያደርግ ያሰረው ደግሞ በውስጡ የተቀረጸው የአመጽ መንፈስ ነው። እዚህ ነው ጌታችን ካልዘራሁባት እንዳጭድ ካልበተንኩባት እንድሰበስብ ብታውቅ ኖሮ ለሌሎች በሰጠ ነበረ፣ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበረ፣ እኔም መጥቼ ያለኝን ከነትርፉ እወስድ ነበረ፣ ያንን ግን ስላላደረግ ካለ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት አለ። ታማኝ ሆነን ስንሰራ ምንም እንኳን ታማኝ ሰው በተለይ እኛ ባለንበት በዚህ ዘመን ላይ ስራውን በቀጥተኛ መንገድ የሚሰራ ታማኝ የሆነ ሰው ብዙ ፈተናዎች አሉበት። ያንን ብዙ ፈተና ተቋቁሞ በታማኝነት ገብረ ኄር ሆኖ የተሰማራበትን ሥራ መስክ ሁሉ የሚሠራ ሰው ምንም እንኳን ፈተናዎች ቢበዙበትም እግዚአብሔር አምላክ ከፍ ያደርገዋል። ምቀኛ ቢበዛበትም የሚተናኮለው ቢበዛበትም ከፍ ያደርገዋል። ከነዛ ከሚተናኮሉት ሰዎች ላይ የእነርሱን መክሊት አንስቶ ለእርሱ ይጨምርለታል ጌታችን። ከነትርፉ እወስድ ነበር፣ አንተ ለሌላ ሰው ብትሰጥ ነበረ፣ ስለዚህ መክሊቱን ውሰዱበትና 10 ላለው ስጡት አለ። እዛው ላይ መጨረሻው ውሳኔው የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ስለዚህ ወገኖቼ ዛሬ ቅድስት ቤተ ክርስቲያናችን በአብይ ጾም 6ኛው ሳምንት ላይ ገብረ ኄር ብላ የምታስተምረን ሁላችንም እያንዳንዳችን ከእግዚአብሔር የተሰጠ ስጦታ እንዳለን የተሰጠንን ስጦታ ደግሞ በአግባቡ ልንይዝ ገብረ ኄር ሆነን ታማኝ አገልጋይ ሆነን ልናተርፍበት እንደሚገባ እያንዳንዱ የተሰጠን ስጦታችንም ደግሞ እንደሚያስጠይቀን በዚህ በአብይ ጾም 6ኛው ሳምንት ላይ በደንብ በስፋት ታስተምረናለችና ሁላችንም የተማርነውን በሕይወታችን ተግብረን ልንኖር ያስፈልጋል ማለት ነው። ታማኝ አገልጋይ ሆነን እስከ መጨረሻው ጸንተን እንድንኖር እግዚአብሔር አምላካችን ለሁላችን ይፍቀድልን። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም አብቶልና ስመ ክርስትና ስታ ማተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ።
ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ ምንድናቸው ካላችሁ አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሬ አልጠይቃችሁም የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ በየሆስፒታሉ የሚሰቃዩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታምሜ አልጠይቃችሁም የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን፣ ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የጌታችንን የትንሣኤ በዓል ምክንያት ማድረግ ነዳያንን አንድ ቦታ ሰብስበን ክብረ በዓሉን አብረናቸው ልናክብር አስበናልና እዚህ በረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል። የ100 ብር ቻሌንጅ ብለን ጀምረናል። ሁላችሁም ያቅማችሁን አድርጋችሁ እዚህ በረከት ስራ ላይ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው የምሳተፈው፣ በምን አካውንት ነው የምሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ በረከት ስራ ላይ ሁላችሁም ያቅማችሁን አድርጋችሁ ልትሳተፉ ያስፈልጋል ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጥብቆ ያስተማረን የመከረን ገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።